ሰላም ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንዴት ሰነበታችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ያላችሁበት ሰላም ልትሆኑ ምኞቴ ነው። እና እንዴት ሰነበታችሁ? ክረምት እንዴት እያደረገ ነው? ክረምት ገብተዋል ማለት ነው። በሀገር ያላችሁ በስደት ያለን እንኳን ክረምቱን በጋውን አናውቀውም እንዴ? አሁን ክረምት ነው ወላ በጋ ነው አላውቀውም እኔ አሁን ማለት ነው። በስደት ላይ ያላችሁም ደግሞ በሀገር ውስጥም ያላችሁ የኔ ቤተሰብ እንዴት ናቸው? እንዴት ሳላችሁ እያልኩ ነው። ሰላሜ በያላችሁበት ሁላችሁ የሚድረስባችሁ እና ለዛሬም በአዲስ ነገር መጥቻለሁ። ቤተሰቦቼ ላይክ ሸር እያደረጋችሁ አበረታቱኝ። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ተጋግዘን እንደግ እያልኩ ነው። ሰብስክራይብ ያደረጋችሁ ደግሞ ኮመንት ወደ ሁሉም እንዲደርስ ቪዲዮ ማለት ነው። ኮመንት ሼር ላይክ እያደረጋችሁ አበረታቱኝ እያልኩ ነው። ድጋፋችሁ አይለየን እያልኩ ነው ውድ ቤተሰቦቼ። እና ወደ ገደለው ልግባና አዲስ ስራ ልጀምር። አበረታቱኝ እስከ በአብሬሽ ጉዳይ ነው የመጣው ዛሬ። በእውነት እኔስ ቅር ይለኛል ሁሌም ማለት ነው። እውነት ይሆን ወይ? እውነት ይሆን ወይ? ይሄ ስራስ እውነት ይሆን ወይ? ለትውልድስ ምን ያስተምራል? እኛስ ምን እንማራለን ብዬ ለራሴም ሁሌም ጥያቄ ይሆነኛል በእውነት። እውነት ይሆን ወይ እንደዚህ እያደረጉ ያሉ ዩቲዩብ? ከነዚህ ዩቲዩበሮችስ ምን እንማር? ምንስ ትምህርት እንውሰድ እያልኩ ጥያቄ የሆነብኛል በእውነት። ድራማ ሊሆን ይችላል አይታወቅም፣ ግን ለራሴ ጥያቄ ስለፈጠረብኝ ነው በዛው የመጣሁትና ይሄ ትውልድ ምን እያስተማረ ነው? ምን እያስተማረ ነው? ለሁሉም ትውልድ ለህፃናቱም ለሚመጣ ትውልድ ምን እንዲተላለፍ ነው ፍላጎታቸውና የሁለታቸው ሴቶች በዛሬው ቪዲዮ ማለት ነው የሄርሜላና የሩታ ህይወት ዝብርቅርቅ አድርጎ ማለት ነው። ሌላ ከሶስተኛ ሴት ነው የምፈልገው። ከነርሱ ከሄርሜላም አልፈልግም ከሩታም አልፈልግም። ምን ማለት ነው? እረ ወንዶች እረ ወይኔ ሶስተኛ ወገን የሁለቱም ያልቻለ ማለት ነው። የልጁ እናት ያልቻለ ወደ ሄርሜላ ሄደዋል። ከሄርሜላ ደግሞ አሁን ማለት ነው ሁለታቸው አልፈልግም ሌላ መርጫለሁ፣ ሶስተኛ ሴት መርጫለሁ ሲል ማለት ነው። እንዴት እንደደነገጥኩ እንደኔ ደነገጣለሁ ወይ? በእውነት አማርኛ ይቅር በልኝና ግን በጣም ተሰምተኛል። ለምን እንደዛ ግድ አይሰጠውም? ልጁ እዚህ ጋር ሩታ ልጁ እያሳደገች ይችም ደግሞ አፈቅርሃለሁ እያለች እግሩ ስር እየተከተለች አመት ሞልተዋታል እኮ አመት ሞልተዋታል። ሄርሜላም ከምትመጣ ማለት ነው። ልጁም አመት ሊሞላው ነው አሁን 1 አመት ሊሞላው ነው። እና 1 አመት ሙሉ ማለት ነው ከርተት ጭቅጭቅ ደግሞ የከርተታቸውን እኔ ግድ አይሰጠኝም። ግን የዛሬው በጣም የተለየ ነው በእውነት በጣም አሳዘኝ። ለምንድን ነው ሄርሜላና ሩታ ማይነቁለት? ንቁ እንጂ ሴትነት አስከብሩ። ሴት ክብር ናት። እንደዚህ የወረደች አይደለም። በእናንተ በተለይ በሄርሜላ ማለት ነው እያየሁት ያለው ግን የሴትነት ዋጋ አይገዋቸውም መሰለኝ። በእውነት አይገዋቸውም መሰለኝ። ራሳችንን እናስከብር እንጂ ታዲያ ለአንድ ወንድ እንደዚህ ስትሆኑ እሱም ደግሞ ሌላ ሴት ይዞ መጣ፣ ሶስተኛ ማለት ነው። እናንተስ አንቺ ሄርሜላ የለፋሽው ገደል ከተተው፣ ሩታም ደግሞ የለፋሽው እዚህ ያደረሽው ገደል ከተተው። አንቺ ስኳ ልጅሽ አለሽ። ምንም አይመስለኝም በእውነት። ልጅ አላት፣ ባሏ ነው፣ አግብታው ነው። በቃ ፈተና ያለው ነው። እንደዚህ ሲያርጋት ንቃው ልትሄድ ይገባታል። ወደ ሌላ ህይወት የለም እንዴ? ወንድ የለም እንዴ? በአዲስ አበባ ሌላ ወንድ የለም? እኔ የገረመኝ ማለት ነው ሌላ ወንድ የለም እንዴ? ወንዶች ክባር ናቸው ማለት ነው በሀገሩ። ግራ ገብተኛል። እና ቤተሰቦቼ ምከሯቸው እስኪ፣ እንምከራቸው እስኪ በሚዲያው ማለት ነው። የሚዲያ ይሰማሉ፣ መቼም ይሰማሉ፣ ኮመንትም ያነባሉ። ለምንድን ነው ሴትነት ማይከበር? በእንደዚህ በአንዳንድ እነርሱን ጫና ላድርግ ሳይሆን በአንዳንድ ሴት በአንዳንድ ወንድ ነው ሁሉም የሚበከለውና የሚሳደበው። አሁን ደግሞ ሄርምዬ
የራስሽ ህይወት ብትኖሪ እርግፍ አድርጋችሁ ተመካክራችሁ ሁለታችሁ ማለት ነው አንድ ሆናችሁ እርሱም እርግፍ ብታደርጉትስ ምን ችግር አለው? ምን ይጎድላችኋል? ከዚህ ማለት ነው። እስማ ኧረ ልብ ግዙ፣ ልብ ግዙ። አማርኛ አልችልም ብዙ ግን ይችላለሁ። ግን ሀሳቤን ለመግለጽ ተሸግሬ ያለው መሰለኝ ትንሽ ማለት ነው። ድፍረት ስለሌለኝ ነው። አትያዙልኝ፣ እንዳትይዝብኝ ማለት ነው። እና ቤተሰቦቼ የእነዚህ ነገርስ ምንድን ነው? እንደኔ ግራ የገባዋለን አለ ወይ? ለምንድን ነው ትውልዱስ ምን እየተማረ ነው ወይ? ከነዚህ ምንድን ነው የምናየው? እውነት ይገርማል። እና ቤተሰቦቼ ለዛሬ እዚህ ይበቃኛልና ላይክ፣ ሼር፣ ሰብስክራይብ እያደረጋቸው አበረታቱን። ድጋፋቸው አይለየኝ እያልኩ ነው። ቪዲዮ አልለቀቅኩምና አበረታቱኝ እስኪ። እና ለዛሬ ቪዲዮ በዚህ ልቋጭ ነው። በድጋሚ እስከሚመጣ ማለት በአዲስ እስከሚመጣ ሰናይ መልካም እመኝላችኋለሁ። ቻው ውዶቼ።